ፈርቶ መጎሳቆልን እንደ መንግስተ ሰማያት ወራሽ አድርገው የድህነትን እውቅና ይሰጡ ነበር። በህይወቱ ስኬት የራቀ ሁሉ አንዱ ገዳም ላይ ሄዶ መቀመጥ እንደ ጽድቅ፣ ያ ግን ትልቅ ኃጢአት ነው። ሰው ያልሰራ ይብላ የሚለው የመጽሐፍ ቅዱስ ቃል አይነገረው። ስራውን የማይወድ ሰነፍ ሰው በፈጣሪ የተጠላ የተወገዘ መሆኑን ለማኝ ሰው መለመን ኃጢአት እንደሆነ አይናገሩም። በየመንገዱ ይለምናሉ። የሰው ልጆችን በተለይ ኦርቶዶክስ ላይ ያለ ወንድሞቼ እዛ ውስጥ ስላለው በየትኛውም አመክንዮ መሞገት ትችላላችሁ። ስልኬንም አስቀምጣለሁ። ሰብናችን እየፈረሰ ቤተክርስቲያንን በመስራት መስጂድ በመስራት በፎቁ ያወረድናል። ፎቁ መስጂዱ የመጣው ለኛ ነው። ቤተክርስቲያኑ የተሰራው ለኛ ነው። ቅዱስ ቁርአን የመጣው ለኛ ነው። መጽሐፍ ቅዱስ ብሉይ ኪዳን፣ አዲስ ኪዳን፣ መዝሙረ ዳዊት የመጣው ለኛ ነበር። እሱን እንዳንጠቀም ቃሉን አያስተምሩም። እነዚህ ሰዎች ምን ይላሉ? ባርከናችኋል፣ ሂዱ ግጠሙ ብለው ያውጃሉ። ይሄ የመጣው ቃለ እግዚአብሔሩን ባለ መኖር፣ የቄስ ትምህርት ቤቶች ሲጠፉ ሃይማኖቱ መጥፋቱን ጠፍቶት ነው። እኔ 92 ጀምሮ ነው የተውኩት። ከዛ በኋላ የሚጠፋ የሚፈርስ ቅኔ ቤት፣ የሚጠፋ የሚፈርስ የዜማ ቤት፣ የሚጠፋ የሚፈርስ የአቋቋም ቤት፣ የሚጠፋ የሚፈርስ የቅዳሴ ቤት እንጂ አዲስ ቅዳሴ ቤት ተመሰረተ፣ አዲስ ቅኔ ቤት ተከፈተ፣ አዲስ የዜማ ቤት እዚህ ተከፈተ አይባል። በሁሉም ቦታ ላይ አስራት በኩራት አይሰጡም። አስራት በኩራት ከ110 ገቢው ሃይማኖተኛው በሙሉ እንዲሰጥና ቃለ እግዚአብሔሩን ለህዝቡ የሚያስተምር ቄስ ኦር መሰል ሰዎች እንዲሾም አይደረግም። ልጓም የፈታ በሃይማኖቱ ስም የሚማግጥ የሚባልግ ትውልዱን መያዣ መጨበጫ እንዳይኖረው አድርጎ የሚለቅ ቄስ የሚመስል ባንዳ ፖለቲከኛ ነው የተፈጠረው። ለዛም ማረጋገጫ ይሄው ትውልዱን እዩ። ዝም ብላችሁ ይሄ ትውልድ እንዴት ተፈጠረ? ቃለ እግዚአብሔር ተሰጥቶት። እኔ አንዱ 92 ሄጄ በተለያየ ቦታ ላይ አንድ ነገር ብነግራችሁ እሄዳለሁ። የማየው ነገር አያምርም። እኔም ማውቀውን እኔ ራሴ ቅዳሴ ቤት ያው ቀድስ ነበር ማለት ነው። ስለዚህ ቀድሳለሁ፣ አገለግላለሁ። ሰዎች ባመጡት ድግስ ጠብ ይፈጠራል፣ ጥላቻ ይኖራል። በዛ ምክንያት ተውኩት ማለት ነው። ትቼው ወጣውና ሌላ እንደ ምዕመን ሆኜ በሚሄድበት ቤተክርስቲያን የማየው ነገር አላመን ብሎኝ ብናገርስ ይሄ መናፍቅ ነው፣ በድንጋይ ውገሩት፣ አባሩት ተብዬ ስለሚያሳድዱኝ መናገር ነውር ነው። ዛሬም እኮ መናገር እኮ ነውር ሆኗል። እውነትን መናገር እኮ ነውር ሆኗል። ሀሳቡን እንኳን እንደ ሀሳብ ተቀብሎ መሞገቻ ከማቅረብ ይልቅ ድንጋይ አንስቶ ወይም የሆነ ነገር አንስቶ መደባደብ ነው የሚቀለው። ትውልዱ እንዲህ አይነት መያዣ መጨበጫ ያለው ልጓም አልባ በዓለም ላይ የረከሰ የተወገዘ ትውልድ እንዲፈጠር ያደረጉት የመጀመሪያዎቹ የሃይማኖት አባቶች ናቸው። እግዚአብሔር ይስጥልን። እሺ፣ በጣም እናመሰግናለን። ሳን ደግሞ ራስቷቸው እንግዲህ ቤተክርስቲያን ነው። በተለይ የእምነቱ ሰዎች ነን ማፈር ያለብን። አሁን እምነቱ ላይ ያለን ካላችሁ ካመናችሁ ትሁትነትን ነው። እኔ አሁን እያፈርኩ ነው የማሳየው። ለምን ቢያንስ ሐቁን አምኜ እግዚአብሔር ከፈቀደልኝ ይሄን ለማስተካከል እድል አገኛለሁ። ያ ቢቀር ግን እውነቱን ሰው ይወቀው። እንደነዚህ አይነት ሰዎችን አምኖ መሄድ በኃጢአት ላይ ኃጢአት መደረብ እንጂ ሃይማኖት አይደለም። የሰው ልጆችን ሊያሳምር፣ ውበት ሊሰጥ፣ ጽድቅን ሊሰጥ፣ ከስጋዊ ከዱንያዊ ህይወት አውጥቶ ዘላለማዊ ህይወትን ሊያወርስ የመጣውን ሃይማኖት የማንም ወሮ በላ ከምድር ሳንሆን ከሰማይ ሳንሆን የሚጫወትብን እንዲህ አይነት ሰይጣን
አናውቀውም። ሰዎች ነግረውን በምናየው ሰዎችን ይገፋፋል እንጂ በዚህ ልክ ራሱ የጥፋት ፊት አውራሪ ሆኑ በአካል አይገለጥም። ከነዚህ በላይ ጠላት የለም። ለእኔ እንደዛ ነው እናምለው። እግዚአብሔርን አምናለሁ፣ ሃይማኖቴን አምናለሁ። የሃይማኖቴ አምላክ እንዲፈርድበት ከፈጣሪ ጋር አማራለሁ ማለት ነው። የማማረረው ፈጣሪ ነው። ቁርባነ መለኮቱን ስጋና ደሙ ላይ የቀለዱትን የተቀደሰች ምድር ናትና በባዶ እግርህ እርገጣት የተባለችዋን ቅድስት ምድር እንደነዚህ አይነት አጋንንታዊ እርኩሶች አንድ ሰው ሁለት ሰው አይደለም የሚያጠፉት። ኢትዮጵያ ስጠፋ ሌላ አለ ሚሊዮን። ይሄ ዘር ማጥፋት ወር ጅምላ ጨራሽ መሳሪያ ምናምን ብትሉት ከዚህ በላይ አይጨርስም። ያንን ሁሉ ነውር የሚሰሩ ሰዎችን አቅፎ መሄድ መቆሸሽ ነው። አይ ካለ ማቀፍ ይችላል፣ መብቱ ነው። እውነቱ ግን ይሄ አይደለም። እዩት፣ ድለቀውና ጫጫታው ከዛ በኋላ ነው የወንበዴዎች ዋሻ አድርገው። እነዚህ ዋና ወንበዴዎች ስለሆኑ የምንይዘው የምንጨብጠው እንድናጣ መንግስት የእናንተ አይደለም፣ አንድ የትግራይ ነው ብለውናል፣ አሁን ደግሞ የኦሮሞማ ነው ብለውናል። ሃይማኖት ላይ እንዳንሄድ ግደሉ ምናምን ብለው የመግደል አዋጅን የሚናገሩ ሰካራም ሰዎች ሞልተውታል። ንጉስ ቴዎድሮስ አንተነ ብለው ዘመንን አስነስተው ያስቃዡታል፣ ይቃጃሉ። ከዛ ማን ነው መንበሩ የሚባል አንድ ሰው ወደ 4 ሰዎች ሆኗል። እስክንድር ነጋን ውሰዱት፣ ሌሎችንም ውሰዷቸው፣ አይሰማቸውም። አሁን ዩቲዩብ ላይ ግቡ። በጣም መነኩሴ ሆነው ሸብተው አንድ ሰው አይናገርም። እኔ እንኳን የማውቀውን በእግዚአብሔር ኃይል የማውቃቸው ነገሮች በጅምላ እናገራለሁ፣ ማንም እንደማይችለኝ እንጂ ዝርዝሩን እንዲህ ሊሆን ነው ብዬ አልናገርም። እፈራለሁ። ያንን እግዚአብሔር ስለሆነ የሚያሳየኝ ማለት ማንም ምንም አታመጡም ብዬ የምልበት አንድ ድምዳሜ ከኋላ ሌላ ነገር ስላለ ነው። ዩቲዩብ ላይ ትንቢተኛው ከሌ ጠብቁ እንዲህ ሊደረግ ነው እያሉ የሚቃዡ ሽማግሌ ሰዎችን ታያላችሁ። ያ የምትወዱት ያ ጉልበቱን የምትስሙለት ሽማግሌ ሰው ዩቲዩብ ላይ የሆነ ኦሮ የቀናበል ተክፍሎት ሊሆን ይችላል። እኔ አይዶን ነው እንዴት እንደሚሰራ ስለማላውቅ ማወቅም አልፈልግም። ግን ቢሆን እንኳን አይነገርም። ብታምኑም ባታምኑም እኔ ኢትዮጵያዊ ነኝ። በቀጥታ ግብፅን ለኔ ተዋት፣ ሻዕቢያን ለኔ ተውት፣ ህወሓትን ተውት ምናምን ብዬ እናገራለሁ። በቃ አለቀ። ከዚህ ውጪ የእናት አባቶችን እንትን መዘርዘር አይቻልም። ልዘርዝረውን ብቻ እኔም መዘርዘር አልችልም። ሰዎችም ሊረዱታቸው አቅም ያላቸው ወይም ፈጣሪ የፈቀደላቸው ሰዎች ቀድመው ያውቁታል። ከዚህ ተነስቶ ማለት በጥቅሉ ግን የኢትዮጵያን ትንሳኤ ማቆም አይችልም። ይሄ መንግስት በቀን ውስጥ የሚጠፋላችሁ እንደናንተ ዘረኛና መንደርተኛ ከዚህ በፊት እንደኖረው ከሰራ በቀን ውስጥ ይጠፋል። ከዛ ውጭ ግን አትችሉትም። ነገሩ ሌላ ነው ያለው። ያ ነው እኮ የሚቀየር ነገር አሁንም የለም። ግን ዛሬም እንደነዚህ አይነት ሆዳሞችን አለማስወገዳችን ይነደኛል። መዳን እየቻለን ማድረግ እየቻለን አለ ማድረጋችን ብቻ ማለት ነው። የግሸን ማርያም ጊዜ እንትኑን ያዘረፉት እነዚህ ሰዎች ነበሩ። የግሸን ማርያም ጊዜ ወደ 15 ሚሊዮን ብር ባለፈው ዓመት ማለት ነው ተዘርፏል። እና ካህናቱ ነበሩ ያን ነገር አስተባብረው ለሽፍታዎችን ጠርተው የሰጡት ማለት ነው። እነዚህ ህፃናት ናቸው፣ አያውቁም። ቅድማ ያዩትን ምን መስቀሉን እዚህ ጋር ይዟል፣ 3-4 መስቀል እዚህ ጋር ያንጠለጥላሉ። ይሄ እስላም መንግስት ነው። ማን አለ እንዴት አለ የለም። እነ ትዝተውና መሰብሰቦችን ከማባረር ጀምረው ሲሰሩት የነበረውን አሻጥር ይዋቸው ከአብይ አህመድ ጋር የተጨማበጠ እለት ነው። የፖለቲካ ጌታቸው ምናልባትም ከአብይ አህመድ ጋር የተጨማበጠ እለት ነው የፖለቲካ ሞቱን የጨለጠው። ጌታቸው ረዳ ይህንን ንግግር ከማድረጉ በፊት ባለፈው ያኔ በጫካ በነበረበት ጊዜ አብይን አህመድ ከፍ ዝቅ እያደረገ እስከ ዶቃ ማሰሪያው በሚነግርበት ጊዜ ሁላችንም ትክክለኛ የአብይ አህመድን በመግለጽ ረገድ አብይ አህመድን ማንነቱን በልኩ በመናገር ረገድ እንደነ ኮሎኔል ቢኒያም እንደነ ጌታቸው ረዳ ሌሎችም ገዱም አንድ ጊዜ ተናግሮታል። እንደነሱ አይነቶቹ ናቸው አብይን በልኩ በትክክልም የገለጹት ብለን እናምናለን። ጌታቸው ረዳ ያንን ዘመኑን ያ የተናገረውን የእውነት ቃሉን በመካድ ራሱንም በመጠየፍ ይመስላል አንድ የተናገረው ነገር ነበረ። ያኔ አብይን ስናገር የነበረውን የዛን ጊዜ እያስታወሱ ዛሬም እንድሰድበው ይፈልጋሉ። የትክክለኛ አካሄድ አይደለም ብሎ ያኔውን ነገር እንደጸጸት እንደትክክል እንዳልሆነ አድርጎ ሲናገር በእርግጥም አሁን አንተ ያልከውን ነገር
በደንብ ይገልጸዋል። እስቲ እዚህ የመደመር መንግስት ላይ የተናገራት ትንሽዬ ነገር አለች። ይሄ አሁን እዚህ ጽንፈኝነትና ከሰውነት መርህ ሰው ሲወጣ በቃ በጣም መጥፎነት ነው። ወይ ሰው አይሆን ወይ ሰይጣን አይሆን፣ ከሰውነት ማህበር አይቀላቀል፣ ከሰይጣንነት ማህበር አይቀላቀል፣ ከሁሉም ነገር ያጣ የሆነ እቃ ሲፈልጉ በሆኑ ሰዎች ይሁንታ የሚተነፍስና የሚጠፋ ሆኖ ነው የሚሰራው። እና ይሄ እንዲና እንዲህ ቢል አትደነቁ። አንድ የሆነ ቦታ ላይ ስልክ የደወለ ሴትዮ ስትናገር የሰማሁት አንድ ተረት አለ። ጽንፈኝነት፣ ዘረኝነት እጅግ በጣም የከፋ መሆኑን የሚያሳይ አንድ ምሳሌ ነው የተጠቀመችው። ሰዎች እዚህ ጉድጓድ ውስጥ ወርቅ አለ ብለው ይነግሯቸውና በጽንፍ በዚህ ምቀኝነት ውስጥ ያሉ ሰዎች አንደኛው ቀድሞ ሄዶ እጁን ይከታል። እዛ ጉድጓድ ውስጥ ወርቅ ሊያወጣ እጁን ሲከት የሚቆርጥ ማሽን ነበርና እጁን ቁርጥ ያደርገዋል። ከዛ በኋላ የዘረኝነት ክፋቱ ምንድነው? የተቆረጠውን እጁ መቆረጡን ሳይሆን የተናገረው ወርቅ የተባለውን ነገር በብዛት እንዳገኘ እየተደሰተ ጠቅልሎ ይደብቅና ሌሎች እንዳይድኑ እኮ እሱ ያገኘውንም እያሉ ሌሎችም እየገቡ ልክ እንደሱ እጃቸውን እየተቆረጡ እንዲያልቁ ብሎ ሌሎችንም ያስጨርሳቸዋል። እዛ ላይ ሌላም ተረት አለን። ያው ዛሬ ላይ ባናስታውሰውም እና አስታውሰን ባንማርበትም ይህን ማለት አይደለም። ዋናው ነገሩን የመረዳት ስለሆነ ነጋዴ አብረው ሲሄዱ ሽፍታ አድሮም ነበር። ሽፍታ ሲቀማቸው ነጋዴዎች የሚናደዱት የተቀሙት ገንዘብ ሳይሆን ጓደኛቸው ሳይቀማ ከቀረ ብቻ ነው ይባላል። እሱን በስልጣን ወሰዱት፣ በሆነ በብሔርተኝነት ወሰዱት እና በአማራ ክልል ላይ የሚጮሁ ሰዎች፣ በኦሮሚያ አካባቢ ላይ በዚህ በልክፍት ውስጥ ያሉ ሰዎች፣ በትግራይ ላይ ያሉ በዚህ የዘረኝነት በሽታ ውስጥ ያሉ ሰዎች የሚያወዳድሩት ከኔ ባለጌ ይልቅ የከሌ ባለጌ ያንሳል ወይም ይተልቃል። ከከሌ ባለጌ ይልቅ የኔ ባለጌ የተሻለ ነው። ከከሌ ባለጌ ይልቅ የኔ ባለጌ ለምን መንግስት ይናገራል? እንዲህ አይነት ነው እንጂ ባለጌን ባለጌ ብሎ መጥራትና መጸየፍ ላይ አይሰሩም። ስለዚህ አያውም። ውድድሩ ባለጌን ባለጌ ብሎ ከመጥራት ይልቅ ከከሌ ባለጌማ የኔ ባለጌ ይሻላል። የከሌ ባለጌ እኮ ባንክ ዘርፏል። የከሌ እኮ መንገድ ብቻ ነው የዘጋው። የከሌማ እንዴ መምህራንን ነው የገደለው። የከሌ እኮ ሃይማኖት ቦታዎችን ነው ያወደመው። እንዲህ አይነት ነው እንጂ ባለጌን ባለጌን እንበል አይሉም። ለምን? እነሱ ከዛ የባሱ ባለጌዎች ስለሆኑ አመላቸው ነው። እና ይሄ ልጅ ይሄ ያልተቃጠለ ማን ይቃጠል? በዚህ ሰዓት ዛሬ የኢትዮጵያን ለውጥ የምታዩት ሰዎች ሲንጣጡ ነው። ሰዎች ሲንጣጡ ሲጮሁ፣ ጠላት በዛም ባለ በሌላ አቅሙ እግሩንም እጁንም አፉንም ሌላው ሰውነቱንም ሳይቀር አፍ አድርጎ ሲጮህ ትሰሙታላችሁ። አፍ አድርጎ እግሩንም እጁንም ምናምንቴውን ሁሉ አፍ አድርጎ ሲጮህ ነው የምታዩት። ለምን? ኢትዮጵያ ስለተሻገረች፣ ያንን ሁሉም ስለተረዳ፣ ወደኋላ የማይመለስ ስለሆነ፣ ፈጣሪ ያልፈቀደለት የፈረደበት ሲሰራው የኖረው ኃጢአት ያለው ሰው ግን በመጨረሻው ሰዓት ቢሆን መውደቁ አይቀርም እና ጌታቸው ረዳ ሄዶ ያን ሁሉ ተናግሮ አዎ እኔ ጌታቸው ረዳን አፉ ብየዋለሁ፣ ይቅር ብየዋለሁ። ጌታቸው ረዳ ለኢትዮጵያ ውለታው ውሏል ብዬ ያልኩት የቅርብ ሰዎች የሚያውቁት ማለት ነው። ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ብሎ ሲናገር ለምን? ከዛ ቦታ ላይ እንዳልኳችሁ የሚተርፉ ጻድቃን የሚባለውና እሱ እንደሆነ ቪዲዮዎች ላይ አሉ። ከ2 ዓመት በፊት ወር ምናምን የተናገርኳቸው ወይም በስልክ በቪዲዮ በራሴ ስለመጣው ማለት ነው። እዛ ላይም አሉ። ከዛ ውጭ ያለው ደብረጽዮንና መሰሎችን ሆኖ እዛው ሞት ብቻ ነፃ የሚያወጣቸው እያልን የምንላቸዋለን። ሻዕቢያም ምንም ከእሱ ጋር የሚደረገው የለም። በዚህኛውም ያለውን ሁሉም በደገሰው ልኩ እንደሚያገኝ አይሹር። ለእኔ አሁን በቃ የኢትዮጵያ ሰራዊት ተመመ ምናምን አላችሁ። ለምን? መስራት ያለብንን ስለምሰራ አሁን ሌላ ነገር ስላሉ ሌላ ቀን እናወራዋለን። እኔ ብቻ ከያዝን ብቻ ኢትዮጵያን የሚያሸንፍ እንደሌለ ላረጋግጥላችሁና ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን የሚለው ንግግር በህዝብ ዘንድ ለማስረጽ ህወሓት ማለት እንደዚህ ነው፣
እስካሁን ድረስ የኖረው ይሄ አመራር የነበረው የኢህአዴግ መንግስት እንዲህ አይነት ነው እቅዱ፣ ኢትዮጵያን ለማፍረስ እንደዚህ ይሆናል ብለን በህዝቡ ስንት ሚዲያ ብንጠቀም፣ ስንት ሰዓት ብንሰራ፣ ስንት በጀት ብንመድብ ኢትዮጵያን ለማፍረስ ሲኦል ድረስ የሚሄድ ቡድን ህወሓት መሆኑን ማስረዳት አንችልም ለህዝቡ፣ ለትግራይ ህዝብም ለኢትዮጵያ ህዝብ። ስለዚህ ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦል ድረስ እንሄዳለን ካለ ይሄ ሰውዬ እንደውም ሌላ አሁንም ሌላ በቃ ይሄ ሰውዬ ነገሩ ነው እያስረዳን ያለው። ከዛ በፊት የነበሩ ፎቶዎችን ማንሳት ፈለኩ። እነሱን የኢትዮጵያ መንግስት አጣቸው፣ መከላከያ አጣቸው እየተባለ ፎቶ ተነስቶ ትዊተር ላይ ይለጥፋል። ለእርዳታ ሄዱ ሰዎች ሳተላይት ስልክ እንደሰጡት ሳተላይት ስልኩን ይዞ ያሳየናል። ምን ማለት ነው? መሰረተ ልማቱን ቴሌን አውድመነው ብንሄድም ህዝቡ ላይሆን ይችላል እንጂ የማይጠቀመው ለእኛማ የተባበሩት መንግስታት ድርጅት የምግብ እርዳታ ቴሌኮም ዘረጋልን፣ ሳተላይት ስልክ አቋቋመልን፣ ይሄው ምልክቱ እያለ ነው። እናንተ ፈልጋችሁ ብታጡንም ነጭ የሆነ ሁሉ ግን መጥቶ ያገኘናል። ሚንስ የጦርነቱ ባለቤቶች እኛ አይደለንም። ምግብ እርዳታ ሊሰጡ መስለው ዩኒፎርም ያቀብሉት፣ ጥይት የሚሰጡት፣ ብር የሚሰጡት፣ ፕሮፓጋንዳ የሚሰሩት እነዛ የረከሱ ሰዎች እንደሆኑ 1111 ተሳቢ መኪኖች ምግብ ጭነው ገብተው የወታደር ማመላለሻ ሲሆኑ አፉን የዘጋው የባይደን መንግስትም ሆነ በወቅቱ የአንቶኒዮ ጉተሬስ የተባበሩት መንግስታት ወይም የትኛውም ህብረት አፉ የተለጎመለው ምንድን ነው? ያ ነውር ወይም ያ መጥፎ ድርጊት የነሱ የህፃናት መብት፣ የሴቶች መብት፣ የጋዜጠኞች መብት፣ የንጹሃን መብት የሚባለው ሁሉ በሂውማን ዌብ የተመራ የህዝብን እልቂት የመጀመሪያ ዓላማው አድርጎ የሚሄደውን የህወሓትን ስብስብ ለምንድን ነው ዝም ያሉት? ያ ጦርነት የነዛ ሰዎች ነበር። ስለዚህ ጌታቸው ረዳ ላይ ሚስጥር እየገለጠልን ነው የሚል ነው። አሁን ከዛም በኋላ ዘመንም በለው መሳይ ኦር ሌላም ሰው አታውቁትም። ሰዎች ሰው ካልሆኑ ራሳቸውን የሚጠቅማቸውን መርጠው ካላዩ ካልሰሙ ለወጥመድ ቢሰሩስ? እኔ በኢህአዴግ ባለው ስርዓት ውስጥ ስለተማርኩኝ ነገሮችን ብዙ ማጣራት አድርጌን ማለት ዝም ብዬ አልቀበልም። እጠራጠራለሁ። ሲበዛ ተጠራጣሪ ነው። ለምን? የወያኔ ስርዓት ስለሆነ ያደኩበት ዘመን ሁሉ ነገር ለሆነ ነገር የሚጠቀሙበት ሜካኒዝም ስላየው ሁሉን ነገር አጣራለሁ። እኔ ባለቤት ስሆን ነው። እዝም ሚዲያም የትኛውን ቦታ እኔ ባለቤት ሆኜ የኔ አስተዋጽኦ የሚታይበት ሁኔታ ሳጠፋ የምቀጣበት ሳለማም የምመሰገንበት ካልሆነ ይሄ ነው ብዬ ለማጨብጨብ አልቸኩልም። ያንን ገለጠል ጌታቸው። ስለዚህ በዛ ላይ እንደነሱ ፖለቲካ ብንሰራ ከከሌ ጋር ነው ብንል ጌታቸው የሚሰራው ከአብይ ጋር ነው ብለን ብንል ሊመቱት ይችላል። አሁን ያመለጣቸው ይሄን ተጠቀሙ። ምን አሉ? እሱ ደግሞ በቃኝ ተጸጽቻለሁ፣ እስካሁን የሞተው ይቆጨኛል። 10 ቀን ስምምነት ማድረግ እየቻል በመዘግየታችን ብዙ ወጣቶች ህይወታቸውን አጥተዋል፣ አካል አጥተዋል። ያንን ነገር መድገም አልፈልግም። ከዚህ በኋላ ንስሐ ገብቻለሁ አለ። ይሄ ጤነኛ ሰው የሚያደርገው። እሱ ግን ሙስና በልቶ ቢሆን እንደነዚህ ሰዎች የወርቅ ንግድም ሆነ ሌላ ዓለም ሌላ ባርነት ውስጥ በቀጥታ የገባ ቢሆን ኖሮ ይህን አይናገርም። በነፃነት ከአብይ ጋር ፊት ለፊት አብረው ተቀምጠው አናያቸው ነው። ብዙ ነገሮችን የገለጠ ነገር ጌታቸው ሰራ። ሰው እሱ ተጠቀመ፣ ፈጣሪም ይቅር ይለዋል። የኢትዮጵያን ባለቤት ሆነ። ምንም ሰራ የኢትዮጵያ ህዝብ ይቅር ባይ ነው። ሀቁን ተረድቶ ጠላቶቻችን የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ሲባል ብዙ ሰው ያልተረዳዋል። አሁንም እኔ ፖለቲካ ላይ አንዱ የሚሰማኝም ይሄ ነው። በቂ እኮ ነው። ይህንን እሱ ስለሚሰራ ነው። የሻዕቢያ እንደዚህ ትላለች፣ በዚህ እንደዚህ ሆና ምናምን ብዬ ዝርዝር ውስጥ መግባት አልፈልግም። ግብፅና ሌሎች ጠላቶቻችን ህወሓትንና ሻዕቢያን ተጠቅመው ወይም ሌሎች ቅርንጫፎችን ተጠቅመው ኢትዮጵያን ለመጉዳት የሚችሉባቸውን ኔትወርኮች በሙሉ ጌታቸው ረዳ ያውቃል።
በእጁ አለ፣ መረጃው አለ። በአካል ምን አይነት አማራጮችን እንደሚጠቀሙ ያውቃል። ስለዚህ ያንን ኔትወርክ ለማክሸፍ የኢትዮጵያ መንግስት ቀኝ እጅ ሆኖ እየሰራ ነው ማለት ነው። ስለዚህ በዛ ይከሽፋል። ጠላትም የሚቃጠለውና የሚናደደው በዛ ነው። እሱን እነዛን መስራቱን በዛ መልኩ ይቱና ይሄ የሚቃጠለው ምናልባት የድምፅ ጥራት ችግር ሊኖረው ይችላል። ለተመልካቾች እናቅርብና ተመልሰን እንገናኛለን። የሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እውነት አለ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍለጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በመንግስት ሚና መሀል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭ ለጊዜው ከእንግሊዝኛ ያወጣው መጨረሻ የሚሰጡ አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቀሙ ያሬድ እንግዲህ እንዲሁ የጥራትም የምስልም የድምፅም ጥራት ችግር ቢኖረው ሁኔታውን ካሳየልን በሚል ነው። አብይ አህመድን የፖለቲካ ድንክ ብሎ የገለጸ አብይ አህመድን በብዙ መንገዶች ምን አይነት ሰው እንደሆነ ቁልጭ አድርጎ ያሳየው ጌታቸው ረዳ ዛሬ አብይ አህመድን ታላቅ መሲህ አድርጎ የገለጸበት ሁኔታ እጅግ የሚያሳዝን ነው። ጌታቸው የሚያሳዝን ነው። አንተስ መጀመሪያ የአብይ አምላክ ያልነበርክም? ደረጃ ሀብተወልድና አሁን መሳይ የዶክተር አብይ ከኔና ከእናንተ በላይ ለአብይ ያጨበጨቡ ሰዎች አልነበሩ? አንድ ሰው የመጀመሪያው የኔ ጥያቄ መቼ አበረታታ ነው? ብዙ ሰዎች ምርጫ ላይ እንኳን ያልተሳተፉ ሰዎች እና በማበረታታት ምንም አይነት ተሳትፎ የሌላቸው ግን ሲሳደቡ እንደነሱ የለም። ወናነት ሰው ምን ለማግኘት ነው? እንዲሁ ዝም ብሎ እንደዚህ ነው እንደዛ ነው ብሎ የባልቴት ወሬ እየተረተሩ ከመቀጠል በዚህ ምክንያት ኢትዮጵያን ይደግፋል ያሻግራል ብዬ ደግፌው ነበር። ሰው እኔ እስከዚህ ድረስ ቃሌን ጠብቄ ስጓዝ እሱ ግን እዚህ ላይ በዚህ ምክንያት ቀረ ወይም ነገሩን አፈረሰ ማለት ይቻላል። የኔ አንዱ ቁጭቴ ይሄ እንዲህ አይነት ምክንያታዊ በሆነ መልኩ እንኳን የሚሞግት ሰው የሌለበት ሀገር እንዴት ይሆናል? እንዴት ዝም ብሎ አሉሻሎች ስድብና ዘለፋ ዝም የረከሰ አፉን ብቻ የሚከፍት ርኩሰቱን የሚገልጥ ትውልድ እንዴት ይበዛል ነው እንጂ ለመንግስት እኮ ይሄ እንዲህ አይነት ሞጋች ባለመፈጠሩ መንግስት አምባገነን እየሆነ እየተዘናጋ ነው የሚሄደው። እኔ ደግሞ እየሮጠ የሚያሯርጠው ሰው ፈልገው ሲሰራም አይን መቅላት ምንድን ነው ፍላጎታችሁ? አይዶን ነው ማለት በጣም ትልቅ በሽታ። ሰው ሞተ፣ ማዳበሪያ ተሰረቀ ተብሎ ዜና ብሰጥ ብዙ ሰው ያየዋል። የማዳበሪያ ፋብሪካ ተጀመረ፣ ሰው ያዩ። ካካውን በፔስታል ቋጥሮ የቆሸሸ ነገር ብሔርተኝነት፣ ዘረኝነት፣ ጎጠኝነት አለ። ችግሮች እኮ ችግሩን ያወራል ሰው፣ ግን ችግሩ አይደለም ችግሩ እኛ ውስጥ ነው ያለው። እያንዳንዱ ግለሰብ ቸኬት ምን ለማግኘት ነው? ምንድን ለማግኘት ነው ሰው የሚያወራው? ምን ለማግኘት ነው ሰው የሚሰማው? የሆኑ አንዳንድ ሰዎች ሳይወዱ መልካም ስራ ሲሰሩ የነበሩ ሰዎች ስማቸው እንትን ባለ ጥሩ ስራ እየሰሩ ኪነ ጥበቡ ላይ በጎ ነገርን እያሳዩ ሲሄዱ የሚያያቸው ጠፋ መሰለኝ። የሆነ ዘርጣጭ ጣይና አጣጣይ ከፋይና ከፋፋይ ንግግር ውስጥ ሲገቡ የተውናቸው ሰዎች አሉ። እስከሰሩት ድረስ እናመሰግናለን። ሲያበላሹ ደግሞ ከዛ በኋላ ያለውን እንተዋለን። ጌታቸው ረዳን ያንን በተናገረበት ሰዓት ላይ ወቀስ ነው፣ ሰደብ ነው፣ አትፈርስም፣ በልህ ወጣቱ ተነሳ፣ ስራውን ሰራ። ዛሬ በዛ ጥፋት ላይ ያለውን ሞክሮ አለመሳካቱን ካወቀ በኋላ ይሄው እኔ ተቸንክሬ የቀረው ሰው አይደለሁም። ያ ማለት ቀልቡ ህሊናው ንጹህ የሆነ ሰው ነው። ተስፋ ያለው ሰው ነው። የመዳን ህልሙን እውን ለማድረግ ጥረት የሚያደርግ ሰው ነው። እጁም እግሩም በደም የተጨማለቀ ሰው
ራሱን ደግሞ ለሌሎች ያከራየው ወይም የሸጠ ሰው ምንም እኔ ባይመለስ አይገርመኝም። ምክንያቱም ያ የሰዎች ንብረት የገዟቸው ሰዎች ጋር ነው ድርድሩን መከናወን ያለበት። ጋዛና ፍልስጤም ሲፈራረሙ ፍልስጤሞችም ሆነ እስራኤልና ፍልስጤም ማለት ነው ሁለቱም አልፈረሙ። ዩክሬንና ሩሲያ ድርድር ሲያደርጉ በሳውዲ የሚሆን ባለፈው ከዶናልድ ትራምፕ ጋር ሲገናኙ የጉዳዩ ባለቤቶች ወይም ዩክሬንን የሚወክለው ማለት ነው አልተገኘችም። ለምን? አሁንም እዚህ ኤርትራ ኦር ሻቢያ ኦር ፋኖ ሸኔ የሚባለው ከነዛ ሰዎች ጋር ወይም ከአማራ ህዝብ ጋር ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ከኤርትራ ህዝብ ጋር አያይዞ ምናምን እንደዛ አይደለም። ምናልባት ስንናገር በችኮላ ወይም ያን ነገር ልነካ ብንችል ያ ስም ሌሎች መጠው የሚረግጡበት ሌሎች መጠው በዛ ስም የሚሸኩሉበት ነው። ላይክ ዩክሬንን መውሰድ። ስለዚህ ባለቤት ሆነን ነገሩን እየሞገትን ቢበላሽ ማስተካከለዋለሁ የሚል የሀገር ፍቅር ከሌለን ዝም ብሎ እግር ስንጎትት ውለን ምን ብሎ ይተረከኛታል? እስኪ ሃይማኖት አለኝ፣ ባህል አለኝ፣ ሀብት አለኝ፣ ኢትዮጵያዊ ነኝ፣ ዜጋ ነኝ፣ ምንም ነገር አለኝ የምንል ሰዎች ምን ብለን ነው የምንታርቀው? የኛ ታሪክ አሁን የምኒልክን ታሪክ አንስቶ ሲናቆር የሚውል ነው። ያም ሰው ነግሮት አንብቦ አይደለም። በሁሉም ነገር ላይ መናቆር ነው፣ ያውም ሰው ነግሮት። አንድ መጽሐፍ አይደለም ለኢትዮጵያ የሚጠቅም የህንድ ፊልም 3 ሰዓት እንላለን። ትዕግስት የለም። አንድ ገጽ አናነብም። በሰዎች መጫወቻ ሆኖ የመቀጠልን አይነት ሲሰራ ነው። ብዙ እንደተሰራበት ሰው፣ ብዙ እንደከሰረ ሰው፣ ብዙ ዋጋ እንደከፈለ ሰው፣ ያንንም አብዝቶ ጠዋት ማታ እንደሚተርክ ሰው እንዴት ለመፍትሄው በዛ ልክ ሰው አይዘጋጅም? እንዴት ሰዎችን ለመብለጥ እንዴት ሰው አይዘጋጅም? ዝም ብሎ መስደብ። አሁን ተማረ ባይባል አይሻልም? አንድ ሰው ተማረ ሲባል ችግር የመፍታት ብዙ አማራጮች ያለው ውጭ ሀገር የሄደ ሰው ተሞክሮ ያለው ሰው ብዙ ተሞክሮችን ያየ ብዙ ሂደቶችን ያየ ሰው ግን ያ ሰው ደግሞ ቁጭ ብሎ የሆነ ነገር መሳይ ልመና ነው። በቃ ከዚህ ውጭ የለው። በመጨረሻው ሰዓት ነው የተንሸራተተው። ምናልባት ከዛ በፊት የነበረውን ቆሻሻ ነገር ሁሉ ደብቆ ነው የኢትዮጵያ አምላክ ነው ያዋረደው። ሰው መሳይ አልተመለሰም ማለት ሌላው ሰው ለምን ያሳብደዋል? ለመጠቀም እኮ ነው። አይ ትግል ነው። ትግል ምንድን ነው? ሰው ያውቋል። እኔ ሰው እንዴት በዛ ልክ ሰው ራሱን ጠልፎ ራሱ ይጥላል? አለመታደል ካልሆነ ሞግተው የዕለቱን ብቻ እየሰራን አንፈታው። ለትውልድ ማሸጋገር የሚገቡን ወሳኝ የሀብት ዘርፎች አሉ። ከነዚህ ውስጥ አንዱ ኢነርጂን ማምረት መቻል። በኢትዮጵያ ኢነርጂ አቅም ላይ ከፍተኛ የሆነ መርታ ያመጣል። ከዚያ በተጨማሪ የምንይዘውን ውሃ አስበው። ይሄ ግድብ ሲያልቅ የዚህ ውሃ ቴል የዚህ ውሃ መጨረሻ ጫፍ እስከ ግቤ 3 ይጠጋጋል። የውሃ ትራንስፖርት፣ በፓምፕ አንዳንድ ልማቶች፣ ግድብ በብዙ መልኩ የኢትዮጵያን ኢኮኖሚ ለመደገፍ የሚያስችል ስራ ነው። ኢነርጂ ላይ በምንሰራው ልክ ግብርና ላይ እንሰራለን። ግብርና ላይ በምንሰራው ልክ ኢንዱስትሪ ላይ እንሰራለን። እዚያ በምንሰራው ልክ ቱሪዝም ላይ እንሰራለን። ማይኒንጉ እንደተጠበቀ ሆነ እነዚህ ፋውንዴሽንስ በምናስበው ልክ እየፈጸምን ከሄድን ምንም ጥርጥር የለው ኢትዮጵያ እርዳታ የማትለምን በብድር የማትተበተብ ልጆቿ ስራ አጥነት የማይቸገሩ የማይሰደዱ ብዙዎችን ለመሳብ የሚያስችል ብቃት ያላት ሀገር ትሆናለች። በአገልግሎት ዘርፉ ስር እስኪ ያስቡት። ራስን ክዶ ሌላ ማምለክ ካልሆነ ኢትዮጵያዊ ከሆነ እና የምናወራው ነገር እውነት ከሆነ ኢትዮጵያ በቃ እዚህ ላይ መጥቼ ጆክ ኢትዮጵያ ትሻገራለች፣ ኢትዮጵያ ታሸንፋለች፣ ኢትዮጵያ በቃ ጠላቶቿን ታሸንፋለች፣ ከነበረባት ፈተና ሁሉ በሙሉ ትሻገራለች ብዬ እኔ በቃ ዊሽንግ በቃ ምኞቴ ብናገር ምንድን ነው ችግሩ? ኢትዮጵያ ትፈርሳለች፣ ኢትዮጵያ እየፈረሰች ነው ብዬ ስል ይህን ማየት ከዚህ በላይ ጠላትነት አለ? ለኢትዮጵያ አይደለም፣ ለኢትዮጵያ ችግር የለም፣ ለራሳችሁ ማለት ነው። ኢትዮጵያ ትፈርሳለች የሚል በራሱ ፈርሶ የራሱን መፍረስ በንግግሩ የሚያረጋግጥ ሰው አለ። እሱን ብዙ ሰው ሄዶ ካየው እሱን የሚመስል ለመሆን ነው።
ኢትዮጵያ ታድጋለች ከተባለ ደግሞ እረ እውነት ባረገው ጀስት ባይ እኔ የሌሎች ሀገራትን አኒሜሽን ፊልም አሁን ዌስተርን ሙቪን ማየት ትችላላችሁ። ዌስተርን ሙቪ ባክ ወደኋላ የሀገራትን ታሪክ ማየት። እኛ ድሮ በጣም በጎ ታሪክ ነበረን። ያንን አውርተን የረከሰ ታሪክ ውስጥ ቆመናል። እኛም ብለን በሆነ እንዳልኳችሁ መሳደብ፣ መሳለቅ፣ ማፌዝ፣ ማስፈራራት፣ ነውረኛ መሆን እንደ አንድ የፖለቲካ አቅም አድርጎ የሚያይ እሳቤ ተገንብቷል። ከዛ ነፃ ወጥቶ እስካሌር ነው ይህን ትርክ የሰከረው ሁሉ የሚያወሩ በጣም ትክክለኛ ሰዎች ነኛ። እኛ የበለ ዘለቀ ሰዎች ነው እንጂ የማንኛውም ሰዎች አይደለም። ያ መዳታሽ ነው። አይገዛም አንተ ነገር አይገዛም። ይዝራም አይገዛም። የሰከረው ሁሉ እንደዚህ እያለ ምን ማለት ነው እንደማያሳኩት ይታወቃል። ግን የማያገኘውን ነገር እያወራ የሚያገኘውን የሚያጣ ትውልድ ማብዛት ጠላት ያተርፋል። የማትሆነውን ስልጡንነት እሆናለሁ እያልክ በሰለጠነ ሀገር ተቀምጠህ ከድንጋይ በታች ሆነ የሄድክበትን ሀገር ለማሰልጠን ሳይሆን ለማጥፋት ካንተ በታች የድንጋይ ዘመንን ለማምጣት የምታሰራው ሁሉ ቸኪት ራሳችሁን ቸክ አድርጉ። ኢትዮጵያ ለኢትዮጵያውያን ናት። እኛ ደግሞ እናንተ ለማጥፋት እንደምትሰሩት እኛ ደግሞ ኢትዮጵያን ለማሻገር እንሰራለን። እኔ እዚህ ጋር የምሰራው ለዛ ነው። ብታይኝ ይጠቅማል፣ ባታይህ እንደዚህ በሀሳብ እንሞጋገት፣ ሰውነትን እናክብር። ሚዲያ ላይ ያለው ግብግብ የሀሳብ ነው። ፖለቲካም ቢሆን የሀሳብ ነው። ወሳኙ ህዝብ ነው። ስለዚህ በዛ መረን እኛ ያላመንበትን ዲሞክራሲ እኛ የማናደርገውን ነገር ለሌላ ለማድረግ ማውራት በራሱ ነውር እኮ ነው፣ ኃጢአት ነው፣ ግፍ ነው፣ መቅሰፍት ያወርዳል፣ ማት ያወርዳል። ኢትዮጵያ ደግሞ ልጆች አሏት። ምንም የሚሰራ ሰውና የሚያወራ ሰው በጣም ነው የሚፈራው። ሁሉም የዘራውን ያጭዳል። ወሬው ላይ ለዘለፋ ትምህርት ቤት ከፍቶ እንደዚህ አይነት ውድድር ውስጥ ካለም መቀጠል ኢትዮጵያን የማሻገር ግዴታችን ነው፣ መብታችን አለ። እኔ በዚህ ዘመን ላይ ሆን ብዬ አልተፈጠርኩም። ይሄን ጠላት የሸረበውን ያደረውን የጥፋት እድር ሁሉ ብጥስጥሱን አውጥተን ኢትዮጵያ እናሻግራለን። እርግጠኛ ሁኑ። አይ ካላችሁ ሞክሩት። እኔ እንዲህ ጉልበታም ነኝ ለሚል ሰው አበጀህ አስቦ ለሚያደርግ ሰው እኔ አደንቃለሁ። አስባችሁ ብቻ እናንተ ወስናችሁ እንደዚህ አይነቱን እኔ እደግፋለሁ። ማንም ምንም ያርግ ኢትዮጵያን ማሻገር የኛ ግዴታ ነው። እሱን ደግሞ በምንም መልኩ እንደምናደርገው አሹር ማንም ምንም ይኑረው እንደዚህ አይነቱን የአማራ ፋኖ በሰብሳቢ ስፒሪት የምትለው ነው። በዚህ ሰዓት የአማራ ፋኖ በሰብሳቢነት ወይ በሊቀመንበርነት ማን ይምራው ብሎ ለሴት አስመስሏል። በጣም ቀላሉ ጥያቄ እናንተ ብቻ ብትመልሱ አይደል? ጎንደር ይደፋኑ ነው ጎንደር ይደፋኑ ነው ዘመነታሽ ነው። በጣም ሲምፕል ጥያቄ ማለት ካሉት ውስጥ ቀላሉ አድርገን ሲሰራ ቀላሉ ጥያቄ ይሄ ለምን መጀመሪያ ይሄን አድርገህ አልወጣህም? አሁን ላይ ይሄንን ለምን ታወራለህ? አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ታው ምንድነው መስማማት? አሁን ኢትዮ 360 አፈር ቀድሜ ገብቷል። አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ለማየት ያብቃችሁ። ኢትዮ 360 ከተስማሙ ከዚህ በኋላ ለጥቅማቸው ምን ሲያዩት ኢኮኖሚካሊ ይጎዳሉ። ሲያዩት ተጣልተው የአማራ ህዝብ እነሱን ሊደግፍ አይችልም። ህዝቡን ከመንግስት ጋር እንዲጣል በላይ 2244 ይላል። ስምህን እንኳን የማትመጥን በጣም ነው የምታሳዝነው። ምክንያቱም በዚህ ልክ ራስን አዋርደ ስለገለጥ ከዚህ በላይ ማዋረድ አያስፈልግም። ጴንጤ ማለት ምን ማለት ነው? ገብቷል? አባትና እናት እህትና ወንድም የሚለውም አልገባም። ችግሩ እኮ ነው። እኔ እያወራው ያለሁት ሁሉን ነገር ገብቶ ከሆነ በርታ፣ በቃ አንድ እዚህ ያለ መምጣት ነው። ሁለት ከመጣ ደግሞ እኔ አልጽፍም። ምክንያቱም እኔ ከጻፍኩ ራሱ ጽንፈኞች ቤት እንደ ጽድቅ ነው የምቆጥርላቸው። ይገርማል። እኔ አሁን ምንም በላልኩ የሚጋልብ የሚሆን ምንም በቃ እውነት ያሸንፋል። ኢትዮጵያ ትሻግራለች። ጠማማ ሀሳቤና ጠማማ ማንነት ያለው ከራሱ ጋር ከቤተሰቡ ጋር
እወድሻለሁ ምናምን ብሎ በሆነ ጊዜ ያደረገውን ግንኙነት ክዶ ለልጁ በፍርድ ቤት ተቆራጭ ከሚቆርጠው ጋር ሁሉ ኢትዮጵያ ያንን አራግፋ ትሻገራለች እያልኩ ልክ ከሆንክ መቀጠል። ስለዚህ ከዛ ውጭ ለምን ታወራላችሁ? እና ለማንኛውም ጴንጤም ሆነ ምንም መጀመሪያ ሰው ይህን ክብር አታውቀውም። ያወቅኩት መስሎ ከሆነም ደግሞ ምን አዘለፈ? ጎበዝ ከሆንክ ለምን በራስ አትተማመን? እንዲህ አይነት የወደቀ ርካሽ ከመንግስት ጋር እንዲባል አድርጋችሁታል በሚዘገንን ሁኔታ። ምክንያቱም ክልል ላይ መጥቶ ክልል ልውረስብ ያለ መንግስት የለም። ህብዝና መንግስት አልተወረሰም። የአዲስ አበባ ጥያቄ ወድሟል። የለም ጥያቄ የሚባል የለም። ስለ አዲስ አበባ ጉዳይ ይመለከተኛል ተባለ፣ እሺ ተባለ፣ የለም። የአዲስ አበባ ጥያቄ የኦሮሞ ልጆች ጠይቀው አቁም ባምሳል ደቦዝነ። ስለዚህ አማራን የሚገፋው ነገር በጭራሽ ሊኖር አይችልም። ደቦዝነ በውሸት ፕሮፓጋንዳ አማራን የተጠላ አስመስለው ፒክቸር አስደረጉ። አማራን የሚጠላ መንግስት ነው ብለው ፕሮፓጋንዳ ሰሩ፣ አሰሩ። አሁን እርስ በራሳቸው ተባለ። አማራን የሚጠላ የለም። እንዴት ነው ሚስቱን የምጠላው? ያ ነው ዋናው። ባለቤት ለመሆንም እኮ ጥሩ ነው። ዝም ብሎ ለመጋለብ አሁን በሰሞኑ ደግሞ አንዳንድ ሰው ምንድነው ማገኛቸው ሰው የራሱን ክልል እያለማ ይላል። እሱ እኮ ድልድይ ሰበርኩ እያለ የሚለው ስብስብ እኮ ነው። አሁን እችን ደግሞ ይዋት ዋጋ የከፈሉለትን የወንድሞቻችን እንግዲህ ይሄ አጽም ለምንድን ነው ዘመቻ ይሻ ተብሎ ወለጋ ላይ ማን ሰው ይጨፈጭፍ እንደነበረ ቸካል ይሄው እና ደማቸው የፈሰሰበትን አጥንታችን የተከሰከሰበትን ከዛም አልፎ ብዙ ወገኖቻችን የተሰዉበትን የወለጋን ጉዳይ በተመለከተ አጠቃላይ ከአሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ ህዝብ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚሁ አጋጣሚ ያሳወቅ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ የአቋም መግለጫ አጠቃላይ የምናቀርብ ይሆናል ማለት ነው። ከዚህ በመቀጠል ያው የድርጅታችንን የአቋም መግለጫ ሁላችንም ወስደን የምንሰራበት እና የሚቀመጡትን አቅጣጫ ለሌሎችም እንትኖች ጥሪ ይሄ መጀመሪያ ሞቱ ተብሎ አሁን እኛ ክልል ያለው ችግር የተፈጠረው በዚህ ጉዳይ አይደለም። በቅማንት ስም ያላፈረሱትን በከሚሴ ኦሮሞ ስም ያላፈረሱትን በመተከል ሽናሻ እንደዚህ ተብሎ በሶስት ጉልቻ ጥደው ሲያቃጥሉን የነበሩ ቆሻሾችን የነሱን ቅሪት ተግባር ለመፈጸም የመጣው ያሁኑ ስብስብ ለምን ቀደም ብሎ ይሄን አልተቋቋመም? ፋኖ ከሆነ ጎጃም ላይ መውጫ መግቢያ ያሳጣህ ስትሸሽ ሄደህ የምትደበቅበት የገዳይነትን የባለቤትነት መንፈስ አማራ በቃ ገዳይ ነው ብቻ ያለው ማን? በገዳይነት ማንነት ነው የምታስተዋውቀው? ፋኖ ብለህ ስለምን ትመጣለህ? የራስን ስም አታወጣ? ፋኖ የኢትዮጵያውያን ጀግኖች ስም እንጂ ማንም ብድግ አድርጎ የሚያንጠለጥለው ስም አይደለም። እነዚህ ልጆች እንዳልኳችሁ ነው። ከሃይማኖት አባቶች ጀምሮ ብዙ እብዶች ሞራላቸውን የሳቱ ውጭ ላይ በህይወታቸው ኪሳራ የገጠማቸው ዲያስፖራዎች የሚጨፍሩበት የተላላኪነት ተግባር ነው። ስለዚህ ይህንን ስም ደግሞ ካለመስጠት ጀምሮ ማስጠበቅ አማራ ህዝብ እናክብራለን። አማራ ህዝብ አንነካም። ከዋጃት በላይ ማን ነው በላይ መለፍለፍ ትችላለህ። ይሄ እኮ ገመና እንዲገለጥ ብዬ ነው ያውቄ እንጂ ብሎክ ማድረግ እችላለሁ። ዩቲዩብ አሪፍ እንትን አለ። በቃ ብሎክ መቃብር ውስጥ ወስጄ ለትማለሁ። ምንም አታመጣም። አሁን ያወራው የጮሆ ምናምን ሳይሆን መሞገት አሁን የብልጽግና መንግስት ነው፣ የሆዴድ ነው፣ የባዕዴን ነው፣ የምናምን ነው ትላለህ። ባዕዴንን በልጠው ተገኝ። ለምን ስለሱ ታወራ ትላለህ? ብልጽግና የሚባለው ብለጠው ስለ ፖሊሲና ህዝብን ሊጠቅም በሚችል አሰራር ላይ ደመጣጭ ነው፣ ደም አፍሳሽ ነው፣ አውሬ ነው አይዶን ነው። ያን ለምን ታወራለታለህ? እሱን ከበለጥከው በኋላ እኮ ስታወራ ይገባዋል።
እነሱ እንዲህ ብለው ቢሄዱም እኔ ግን እንዳረኩት የኔ ማወቅ የኔ መሻል እነሱን በለጠ በሚል ራስን ግለጥ እንጂ አንደበትን በረከሰ ቃል እኮ ስለሞላ ለውጥ አይመጣም። የስድብ ውድድር የለማ። ዘመኑን ለምን አትረዱትም? እነዚህ ህፃናት እየገፋችሁ የምታስገድሏቸው በል አበጀህ ምናምን ባላችሁ በጦርነት ብቻ ነው ሀገራት የሚያሸንፉ? የሰላም ድርድርን አማራጭ ያደርጉ? ትምህርት ቤት በማውደም ተማሪዎችን ወደኋላ በመጎተት መምህራን በመግደል ነው ጦርነት የሚካሄደው? ማን ሊመራው ነው? ይህንን የእብደት ጥግ ጠላት ካልሆንክ ግብፃዊ ካልሆንክ በስተቀር ወይም የግብፅ ፈረስ ካልሆንክ በስተቀር ታገጥ። በቃ ትግራይ ውስጥም እንደዛ ተበጣበጥ፣ እሺ አማራ ክልልም ተበጣበጥ። ከዛ በኋላ ነገ የቀን ሰራተኛውንም ከተፈቀደልህ ነው ሌሎች ክልል ላይ የምትመጣው። አለማውም ያ ህዝብን በዘላቂነት ለማዋረድ በተለያዩ ክልሎች ማስገደል፣ በዝባዥ ቀጥቃጭ እንደ ቅኝ ገዢ የአማራን ህዝብ አድርጎ መምታት፣ ከዛ መሪዎችን አመራሮችን የክልሉን አስተዳደር እርስ በርሱ ማገዳደል እና ለልቅሶ እንኳን አብረው እንዳይቆሙ ወሎ ገዳይ ደቡብ ጎንደር ተገዳይ ተደርጎ ፌክ ተሰራ። አሁን የቅርብ እንኳን ማናቸው እነ ከፍ ያለውና እነላም ማነው የሚባለው እነ ማስተዋልን ሌላ ያልሰማነው በጣም ብዙ አለ። ከጀርባ የገደላችሁ ኮሎኔል ደመቀ በመትረፉ ተናደዳችሁ። ከጀርባ ነው የምታስገድሏቸው። ምክንያቱም አንድ ነቃለ ፕሮፌሰር አስራትን እኔ አንዱ የተጠለፍኩበት ፖለቲካ ማያር ላይ ስገባ ፕሮፌሰር አስራት በቃ ምሁር ስለሆነ የኢትዮጵያ ስለተቆረቆረ ተገደለ፣ ስለዚህ እሱን ራዕይ እናስፈጽማለን ተብዬ ነው የገባው። ግን ፕሮፌሰር አስራት ወልዴስ የተገደለበት የወደብ ጉዳይ ዛሬ ሲነሳ መነሳቱ ጥሩ ነው፣ ወቅቱ ግን ይሄ አይደለም ወይም ይሄ ነው የሚል መሞገቻ ሳይሆን ባይ ኢትሰልፍ ለምን የወደብ ጉዳይ ይነሳል ብለው የተነሱ ይሄንን የምደግፉት። አይካራችሁ እኮ ትርፍ ቃል የለም። እኔ በጣም ስነስርዓት ያለው ቤተሰብ ነው ያሳደገኝ፣ ሃይማኖት ያለው ኢትዮጵያዊ ሰው የሆነ ሀቅን የሚኖር ለዛ ነው እንደዚህ ኮርቼ የምናገረው። ስለዚህ በውጤት እንገናኝ። ደግሞ ቀጥሎ የምትጋልቡት ነገር ግን እናንተን ቢያገኛችሁ ጥሩ ነበር፣ ሌላውን ስለሚነካ ነው እንጂ ዘመዶቻችሁ እንግዲህ አለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢንዲ ነገር ከመጣ ወይ ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ፣ ንብ ስትሆን ማር ለማምረት፣ ዝንብ ከሆነች ግን እንትን አለች። ምንድን ነው የምታረጉት? እቺ ማራገቢያ ነገር አለ አይደል? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ሲጥሉ ያለ ውርውር የሚለውን እስከ ዝም አብሮ የነበረን ሰው እንኳን ክብር ያለ መስጠት ጉዳይ ነው። ይኸው ብአዴን ብላችሁ በአቶ ገዱ የምትጋለቡ ሰዎች ከአቶ ገዱ በላይ ብአዴን የለም፣ ከአቶ ገዱ በላይ ብልጽግና የለም። ብልጽግናን የምትሳደቡ ሰዎች፣ ብአዴንን የምትሳደቡ ሰዎች ከአቶ ገዱ በላይ ሁለቱን ገላጭ የለም። ግን የት እንደጣላችሁት እዩት። አቶ ገዱ ሁሉም የዘራውን ያጭዳል። አቶ ገዱ ዛሬ አግኝቼው ነበረ። እሱ አላየኝም፣ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም ይገርም እንትን አይገኝ ሜሪላንድ መኪና ምንድን ነው የሚባለው? ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቅንነት ነበር ሰላም ብሎ የነበረው። ለማንኛውም ሰው ሰላም አለኝ፣ በቃ አላወቀኝም ብዬ ታውቁት። ዛሬ አሁን አራውንድ ቴን በዚህ ይህ አሁን እንደ ሀገርም ፖለቲካችን ውስጥ በጣም ትልቅ ኪሳራ ነው ለኛ። ምክንያቱም ለምንድን ነው አንድ የውጭ ጉዳይ ሚኒስትር የነበረ ሰው ፓርኪንግ ላይ መገኘቱ እንደ ታሪክም አንዱ አንዱን እየገፋ አንዱ አንዱን እየበላ አንዱ አንዱን እየጎተተ እንጂ ሲጠቃቀም የማይታይበት የአሻጥር ፖለቲካ ለመከፋፈል፣ ለመከፋፈል፣ ለማነስ፣ ለመቆራረጥ እንጂ ትልቅ ለመሆን በሳቤና በአመለካከት የሀሳብ ጉት እኮ የለም። የኛ ሀገር ፖለቲካ የዘር የጎጥ የሚያጠፋፉ የሆኑ ጉድጓዶችን የጥፋት ጉድጓዶችን
መቆፈር፣ እዛ ላይ ፈንጂ ቦምብ መቅበር፣ በዛ ተያይዞ ለመጥፋት ምናምን ተራ የድንቁርና ምቀኝነት ሁሉም ተዋናይ የሚያፍርበት የሚዋረድበት እንጂ አንድ ቦታ ላይ ቢሆን አንገቱን ቀና የሚያደርግበት ስሙን እንኳን እዛ ቦታ ላይ ለመጻፍ የማይችልበት ነው። በትንሹ ከ66 ጀምሮ የነበረው የኢትዮጵያ ፖለቲካ አንዱን መብላት አንዱን ማጥፋት፣ ተረኛ በይ ተረኛ ተበይ ተረኛ ገዳይ በዛ ተለማምዷል። የሚናገረው አብይ የኢትዮጵያ በይ ነው። ትናንትና የትግራይ ህዝብ ኦር ህዋት ነበረ፣ አሁን ደግሞ የኦህዴድ ይላል። ኦህዴድ መሆኑን አይዶን ነው ሳይሉት ጠቅልሎ ኢትዮጵያን ለአንድ ፓርቲ ያስረክባል፣ ለአንድ ግለሰብ ያስረክባል። በእንደዚህ አይነት ቅዠት ውስጥ ይሄዳል። ያልተቀየር ነው እኛ ነን እንጂ ነገሩ አይደለም። ስለዚህ ሰው ቸክ ማድረግ ራሱ ወደ ውስጥ ማየት ምን እያደረኩ ነው፣ ምን ለማግኘት ነው የምናገረው፣ ምን ለማጣት ነው የሚለውን ቸክ ማድረግ። የኢትዮጵያ ባለቤትነት አያደርግም። እንኳን አሸናፊ ላድርግ የትም ቦታ ላይ ቢሆን የሚያኖራል። ምንም ውሻ የሚሆን ድመት የሚናገረው ሀሳብ አይደለም። አንተ እርስ በርስ ስትጓጥጥ ማለት ነው ምንም በሌለ ገና ባልተያዘ ባልተወጠወጠ ባልተያዘ እንትን ላይ ማለት ነው ባልተያዘ ትግል አንድ እርስ በርስ ስትጓጥጥና ስትጣላ እነሱ ተራራ የሚያክል ግዙፍ ነገር ሰርተው እየመጡልን ምድረ ቅንቅና ማለት ነው። ስትንቀነቀን የገዛውን ይበል። ይሄ አሁን ማንም ገብቶ የሚያቦካበት ጉርጋጥ ይባላል። ጋጥ ወጥ ስርዓት የለሽ ወይ እድሜው ወይ እውቀቱ ወይ አቋሙ ለሆነ መልካም ነገር ያልተዘጋጀ ማንም የሚያቦከው በዚህ ልክ ህዝብንና ህብረተሰብን ለማዋረድ የማንም መጨፈሪያ ያደረጋችሁት ማንም ገብቶ ነው የሚያቦከው። ዘመድኩን ጋር ሆነ ስለ አማራ ጉዳይ ታወራለህ፣ ከዚህ ልጅ ጋር ሆነ ስለ አማራ ጉዳይ ታወራለህ። ቆሻሻነት፣ ርጋጭነት ከዚህ በላይ የለም። ነውረኝነት፣ ባንዳነት ከዚህ በላይ የለም። ማዕፈሪያዎች፣ እናንተን የወለዱ ያልታደሉ ሰዎች ከመሳይ ጋር ሆነ ስለ አማራ ታወራለህ። ፋኖ ነው አትኩኝ ደፈነት ይላሉ። በጣም ንገራቸው የጀግንነትና አትኩኝ አይነት አትኩኝ እንኳን ያሉነትን ነው ተወረጃቸው የሚሰጡት አትኩኝ ባይነት ራሱን ያላከበረ ለራሱ ያልኖረ ያገኘውን ሁሉ የሚናከስ የእብድ ውሻ በሽታ የያዘው ነው የሚመስለው። እኔ አማራ ክልል ላይ የማየው ነገር የለም። አሁን እዚህ ጋር የሚያወሩ ምናምን ይንተና ምናምን ብለው የሚሳደቡ ሰዎች እኔ እኮ ተሳስቼ ብታገኙ በዚህ መልኩ ነው እናንተ የምትመልሱ። ይሄ ነው የእናንተ ማስተካከል። ይሄን እያላችሁ ነው እኔ ከእናንተ ጋር የምቆመው። ምን ያህል ባዶነት ወናነት ነው ይሄ! ያዙ አፍ የመሰላፍን መክፈት ከዚህ በላይ ውርደት አለ? ከዚህ በላይ ቆሻሻነት የለም። ከዚህ በላይ መሳቂያነት ማፈሪያነት የለም። እንደ ወንድም ይሄ ብልግናችን የሚያሳይ ከእናት ከአባቱ ጋር ያገኘውን ሁሉ ውጦ የራሱን ቆሻሻ በሽታ ለማውረስ የሚጣደፍ ከንቱ ገልቱ ትውልድ ነው እንጂ ራሱን እንኳን ነፃ ማውጣት የማይችል በየሄደበት ከሰው በታች ምጽዋተኛ፣ እርጋጭ፣ ትርፍራፊ የሚቃር ደግሞ የአማራን ህዝብ ወኪል ማንንም ሰው አትወክልም። መጀመሪያ ራስን አግኝ። አማራ፣ ኦሮሞ፣ ትግሬ ነኝ በሚል ቋንቋ ማንም እንዲያወራም አይፈቀድለትም። ይሄን ዘረኝነትን አወራለሁ የሚል ካለ ከዛው ጋር ጉድጓዱ ጋር ይገባታል እንጂ ኢትዮጵያዊ ነኝ ሰው ነኝ በሚል መርህ እናወራለን። በብሔርተኝነት ቋንቋ እዛ የሚጋልቡ ላይ ሄደህ ማውራት ትችላለህ። አትኩኝ ደፈነት ይላሉ። በጣም የጀግንነትና አትኩኝ አይነት አትኩኝ እንኳን ያሉነትን ነው ተወረጃቸው የሚሰጡት። አትኩኝ ባይነት እንዴት ነገር ጊዜ ይመጣላችሁ ካሉ ራሱ ታድላችሁ። አትሊስት ጀግንነቱ ባይኖር አይደለም ምላሷ አለ ምላሷ አታቸው እንደ ፋኖ እያንጨበረሩ ልጆችን ልክ የሆኑ ይመስል በየሄዱበት እንዲሞቱ እንዲገሉ ወይ ገዳይ ወይ ሟች ሆነው ዘመን የረሳው በዘመነ ድሮን ቆመጠብቀኝ ክላሽ ብሬን ነው ከፍተኛው መሳሪያ።
ድሽቃ 5 ሚሊዮን ብር ይሄን ትሰጣለህ፣ መንገድ ታዘጋለህ። ይሄ ነው ጀግንነት። ይሄ እዚህ ጋር የተሰለፈው ሁሉ የትም ቦታ ላይ የሚነድሳት እንዲህ ያደረጋችሁ አሁን ይሄ ልትገሉት ልታስገድሉት ብላችሁ ያልተሰራ ነውር አለ። ዘመቻ አደም በዚህ ጋር ይላል። እዚህ ጋር መስጂድ ገብቶ ሙስሊሙን ይጨፈጭፋል። የባህር ዳሩን የውሻ ጥርስ ወረት አካባቢ ያለው ብንተው እንፍራንስ ማክሰኝት አካባቢ አይምባ እና ፈጣሪ ነው ፍርዱን እሱ ነው የሚሰጣችሁ። ሁሉም የዘራውን ስለሚያጭድ ዘና ብላችሁ ዘራችሁን መጠበቅ ነው። ፍሬ አንተና ለልጅ ሰማን አዎ የፈታው ተካላችሁ የፈታው ይዘራት የሰራሽ ስራ የፈታ ይዘራት ግዴ የሰራሽ ስራ ተካላችሁ የት ነው ያለው? የት ነው ያለው? ይህች ላይ የሰራሽ ስራ ቼንቹ ይሄን ያክል ይሄን ያክል ለቅሶ አረጋችሁልን ቼንቹ አሁን ያላችሁና ተላበሽ ናችሁ። የት ነው ያለው? አንተው አሁን በኋላ አንተና ጆሪ ወራነ ትገኝ ይችላል። አረ ተው ተረጋጋ። ይሄንን ልጃውም በህይወት ቢተርፍ ጥሩ ነው። መሞት የለበትም። ለማንም ባለጌ መጫወቻ መሆን ስለሌለበት ነው። እና የኦሮሞ ተቀጣሪ ምናምን አንተን ማን ነው የሚቀጥረህ? ከግብፅ ተቀጣሪ ከመሆን የኦሮሞ ተቀጣሪ መሆን አያምርም? እድለኛነት እኮ ለሀገሬ ሰው ብሰራ ኢትዮጵያ እንድትቀጥል ነው የምሰራው። አንተ ወይ አንተ የት ሀገር እንዳለ የት ሀገር እንዳለሽ ማን እንደሚገዛሽ ማን እንደሚያዝሽ ቼኪት መልሱ እዛው አለ። እናንተ እዛ ጋር የምታደርጉትንና እዚህ ደግሞ ይሄንን ለማድረግ ድልድይ ንስበር የሚለውን የማን ተቀጣሪ ሆነሽ ነው? የሻዕቢያ ፈረስ። አንድ ሀሳብ አለን። ጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሁለቱም ይሰበር አይደለ? ችግር አለ አረጋለ ዞሮ ዞሮ የኛውን እንትን ይፈታዋል። እችን ሁሉ ነገር ነው እኛ ሂሳብ ሰርተን የሰበረውን ሁሉ የምንሰብረው ማለት ነው። እችን ሁሉ የሰበረውን ሁሉ ሰብረን ቆሻሻን ጠርገን ኢትዮጵያን ማንጻት ግዴታችን ነው። ከዛ በኋላ ነው ፓስፖርትህ ዜግነትህ ምናምን የሚጠየቀው። ማን አንተ ምን ሰርተሃል? ይኸው ምጽፋት የምታወራት እያንዳንዱ ያው ይመዘገባል። መቼም ዛሬ ማጭበርበር አይቻልም። ከሚሊዮን ምንም አይነት ታምር ቢሰበሰብ ምንም ነገር ቢያደርግ ከንቱ የከንቱ ነው። እዛው ይቀበረታል እንጂ የሚያመጣው ነገር የለም። አይሹር እንደዛ እንደሚሆን። ስለዚህ በዛ እንቀጥላለን። ዘመዶችን ተወሰነ ነገር እየጎነጎነ ስልጣን ላይ ለመቆየት የኦህዴድ ብልጽግና የሚከተለው የፖለቲካ ስልት እጅግ አደገኛ አስፈሪ ነው። ከሩዋንዳም ሊከፋ ይችላል። ከኢትዮጵያ ሕዝብ ቁጥር አንጻር እነሱ ከሚከተሉት የፖለቲካ ስልት ስልጣን ላይ ለመቆየት ብዙ ካርዶች ይጫወታሉ። በተደጋጋሚ እነዚህ ካርዶች ግን ከሽፈዋል። የብሔር ካርድ ያነሳሉ፣ ከሽፈዋል። መጡብህ። አብይ ታስታውሳለህ፣ ለቀምት ስታዲየም ላይ ባደረገው ንግግር ከ150 ዓመት በፊት የነበረውን ባርነት ሊተክልብህ ነውና 4 ኪሎን መንግስት ጠብቅ ብሎ በኦሮምኛ የተናገረው ቅስቀሳም ይረሳል። በባሌም በተመሳሳይ ሽመልስም እሱን ንግግር አድርገዋል። ኦሮምኛ የሚያወራው ስለዚህ ለምንድን ነው እናንተ አንድ ማትሆኑ? ይሄን ካልክ ለመመከት ነው መዘጋጀት። እኔ በጣም የሚያናድደኝ ችግር ያወራል፣ ግን ወደ ባሰ ችግር ነው የሚወስደው። እሺ ወንድም አገኝ፣ ይሄ ከሆነ አብይ ከተደራጀ፣ ኦሮሞ ከተደራጀ፣ ሌላው ተደራጀ እያልክ መቼም ከሁሉ ነጥለህ ተስፋ ቆርጦ ብቻውን ራሱን በራሱ እንዲያጠፋ ታወራለህ። ስለዚህ መፍትሄው ይሄ ነው። በዚህ መልኩ እንዲህ አይነት አካሄድ እንሂድ። ጥንቃቄ ሰው እንዳይጎዳ እያልክ አታወራ ነው። ሰው እንዲያልቅ ነው የምትሰራው። መልሱን እዛው ላይ መልስለት። ማን ቅድም እንትን ያልከው ሰውዬ እና መልሱ ከዛው አንጻር ይገኛል። ኤንወይ ሰዓት አጋጣሚ ሄደብኝ። ብዙ ሰው ለማያየው ነገር ኦልሬዲ እዚህ ጋር ወይ ዘጋዋለሁ። ትንሽ ርዕሴ ጋር ያካተትኩት የማጥቃት ስልት እየተፈጸመ እንደሆነ መረጃዎች ያሳያሉ። ኃይሎች ካሉ በእኔ በኩል የሚሰሙኝ የተወሰኑ ነጥቦችን ለማንሳት ልሞክር። አንደኛ መለየት ነው ማለት
የስነ ልቦና ጦርነቱ ማን ላይ ነው የሚካሄደው ወይም ሳይኮሎጂካል ወርፌሩ ማካሄዱ ማን ላይ ነው ኦኬ ብሎ የታርጌት የሚደረገውን ኃይል መለየት ይገባል ብዬ አምናለሁ። በዚህ ደረጃ ካየነው የመጀመሪያ ታርጌት ማድረግ ያለብህ መሬት ላይ እየተዋጉ ያሉ የመከላከያ ሰራዊት አባላትን ነው። በእነሱ ላይ ከፍተኛ የሆነ የስነ ልቦና ጦርነት ወይም ሳይኮሎጂካል ዋርፌር ማካሄድ ያስፈልጋል። ለምንድን ነው የምትዋጉት እያሉ ራሳቸው እንዲጠይቁ ማድረግ ይገባል። ኢትዮጵያ በፖለቲካ አመራር ድክመት የተነሳ ወይም ስንፍና የተነሳ የገባችበትን ውጥንቅጥ ለእነዚህ ወታደሮች በሚቻለው መንገድ ሁሉ ማስረዳት ይገባል። መቼ? ዛሬ ነው ይህን የምታስረዳው? ዛሬ ስንቱን መቋሰል ካረክ በኋላ ዛሬ እያንዳንዱ ተቋስሎ በየቤቱ ተያይዞልሃል እኮ በቃ። ስለዚህ ጥላት ከሆንክ እሱን ማካክ በቂ ነው። ከዛ ውጭ ምንም በዛም ምን በዚህ ይህን የምናሳየው ለማጋለጥና ሰዎች ማን እንደሆኑ እንዲያውቁ ነገ ደግሞ ሳያፍሩ በቆማጣ እጃቸው የሆነ ነገር እንፈተፍታለን እንዳይሉ ለማስረገጥ እንጂ ለሌላ አይደለም። ከዛ ውጭ ሰው የፈለገው መሆን ይችላል። ኢትዮጵያ የኢትዮጵያውያን ናት። የሚኖርባትም ያው ላይ የሱፍ ኦመር ላይ የሆነውን ነገር ላይ ታችሁ ከሆነ አመራሮች ድሮ የነበራቸው አመራሮች ያንን ነገር በዚህ ልክ ማየታችሁ በጣም ደስ ይላል። አሁን ያላችሁ አመራሮች ደግሞ ከድሮዎች ጋራ ሀገርን ብቻ አጀንዳ አድርጎ የሀሳብ ልዩነቱን ተቻችሎ ሀገርን ለማሳደግ የሚደረገውን ጥረት አብራችሁ እያደረጋችሁ ስለሆነ በጣም ኩራት ሊሰማችሁ ይገባል። የጠላት እጅ ይቆረጣል። የኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕልዋ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ጽንፈኞች ከቻላችሁ ዳኑ፣ ያለዛም ፈክሩ። ኢትዮጵያ በድል ነው የምትቀጥለው።